ሰላም እንደናችሁ ውድ ዜና ብሻ ቤተሰቦች ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። በዚህ ቻናል ላይ እንግዲህ ይጠቅማል ያልኳቸውን የቢዝነስ ሀሳቦች እንዲሁም ደግሞ ኦንላይን ስራዎች ይዤላችሁ እንደመጣ ይታወቃል። ዛሬ ደግሞ ዲጂታል ማርኬተር ብትሆኑ ምን አይነት ውሎ ልትሉ እንደምትችሉ ዛሬ ይዤላችሁ መጥቻለሁ። የዚህ ቻናል ቤተሰቦች ከሆናችሁ አንዳንድ ዲጂታል ማርኬቲንግ ቪዲዮዎች እንደምሰራ ታውቃላችሁ። ማለትም የፕሮሞሽን የማስታወቂያ አይነት ቪዲዮዎች እንደምሰራ ታውቃላችሁ። አልማ ከሚባል ዱባይ ከሚገኝ ድርጅት ጋር እንግዲህ ሚሌኒየም አዳራሽ ሄደን የሆነ ኢቨንት አለ። እዛ ሄደን እንግዲህ ቪዲዮ እንቀርጻለን። ውሎዬን እንግዲህ እንዴት እንደሆነ አሳያችኋለሁ። ሁለት ቀን ነው የሚሆነው ፕሮግራሙ። ሁለት ቀን ያሳለፍኩትን ውሎ እንግዲህ አብረን እንውላለን። እስከ መጨረሻው ድረስ መከታተል እንዳደረሱ መልካም ጊዜ። የተሰጠኝ ባጅ እንግዲህ የምታዩትን ይመስላል። ዮናታን አዲሱ ካሜራማን ነው የሚለው። ከታች እንደምትመለከቱት አለማያ የሚባል ድርጅት ነው ይላል ማለት ነው የድርጅቱ ስም። ይህን ስራ እንግዲህ ያገኘሁት እንዴት ነው? ከዚህ በፊት ያውቁኝ ነበር እና በሰው ስልክ ደውለው ነው ማለት ነው ያናገሩኝ። ስልክ ደውለው አናግረው ነው ይህን ስራ ያገኘሁት ማለት ነው። አንዴ መስራት ከጀመራችሁ ከዛ በኋላ ኮኔክሽናችሁ እየሰፋ ስለሚሄድ እናንተ ራሱ ደውላችሁ ሰው ማናገር አይጠበቅባችሁም። ኮኔክሽናችሁ እየሰፋ በሚሄድበት ሰዓት ላይ ሰው ራሱ ደውሎ ወደ እናንተ ይመጣል ማለት ነው። ደወሉልኝና መንገድ ላይ ነበርኩ። አጋጣሚ የተዘጋጀሁበትም ነገር የለም። በስልኬ ነው የምሰራው ታውቃላችሁ። በስልኬ ጊምባል ምናምን ይዤ ነው የምሰራው። በዛ ሰዓት ላይ ነው እንግዲህ ተደውሎልኝ፣ አጋጣሚ ስልኬን ትቼ አልሄድም። ስልኬን ትቼ ስለማልሄድ ተደውሎልኝ ቶሎ ብለህ እዚህ አካባቢ ና ተባልኩኝ። ስልኬን ብቻ ይዤ ሄድኩኝ ማለት ነው፣ ምንም ዕቃ ሳልይዝ። ከዛ በኋላ የነበረው አንዳንድ ነገሮች እነዚህን ይመስላሉ። በቪዲዮ ያስገባላችኋለሁ። ቀጥታ ጉዞ ወደ ሚሌኒየም አዳራሽ ነው። ሚሌኒየም አዳራሽ ከገባም በኋላ ብዙ የውጭ ሀገር ድርጅቶችም እንዲሁም ደግሞ የሀገር ውስጥ ድርጅቶች ነበሩ። ለነዛ ድርጅቶች እንግዲህ ቪዲዮ መስራት ነበር የሚሆነው ማለት ነው ስራችን። አንዳንድ ቪዲዮዎችን እንግዲህ ሹት ካደረግን በኋላ ከቀረጽን በኋላ እንዲሁም ደግሞ አዳዲስ ሰዎችን የመያዝ አይነት ነገር ነበር። ከዛ በኋላ እንግዲህ የነበረውን ነገር በቪዲዮ አስቀምጥላችኋለሁ። እንደምታዩት እንግዲህ እየገባን እየቀረጽን ነበር። የተለያዩ ድርጅቶች ነበሩ። እነሱ አንዳንድ ቪዲዮዎችን ሰርተን አናግረናቸው እንዲሁም ደግሞ ሱቃቸው ድረስ ልንሄድ ተስማምተን ስልክ ተቀብለውን እንዲሁም ደግሞ ተለዋውጠን ነበር። ከዛ ትንሽ መሽቶ ነበር እንግዲህ ከዛ ስወጣ ትራንስፖርት በጣም ዝገት ነበር። ፐብሊክ ባስ ውስጥ ነበር የገባው። ዝናብ እየዘነበ ነበር። ትንሽ አስቸጋሪ ነበር እሱ ሞመንት። ብቻ እንደምታውቁት እንግዲህ ይህን ቻናል የምትከታተሉ ከሆነ እኔ ከአዲስ አበባ ትንሽ ወጣ ላለሁ እና ወዳለሁበት ለመድረስ ትንሽ ዋጋ አስከፍሎ ነበር፣ ትንሽ ስላመሸው ማለት ነው። ከዛ በኋላ በጧት ተነስቼ እንግዲህ በምታዩት መልኩ ከለባበስኩኝ በኋላ መውጣት ነበረብኝ። ወጣውና ኦልሞስት እዛው አካባቢው ላይ ደርሼ ነበር። ሙሴ ሰለሞን ሲዘግብ ከሰማችሁ ቦታው ላይ እንግዲህ ወይንም ደግሞ ሚሌኒየም አዳራሽ ትላንትና እሳት ተነስቶ ነበር። ትላንት ማለት አርብ ማታ ማለት ነው። አርብ ማታ ላይ እሳት ተነስቶ ነበር። ፖሊሶች ምናምን መጥተው እየመረመሩ ነበር። መርምረው ከጨረሱ በኋላ እንግዲህ የዛሬው ኢቨንት እንግዲህ ካንስል እንደተደረገ በዋትሳፓችን ለሁላችን ተላከልን ማለት ነው። አይቼ ከዛ በኋላ ተመልሻለሁ ማለት ነው። እንግዲህ እንደነገርኳችሁ ውሎ ይሄንን ይመስላል። በዛ ሰዓት ላይ መሰራቸው ቪዲዮዎች አሉ፣ እንዲሁም ደግሞ ኤዲት ማድረጋቸው ቪዲዮዎች ይኖራሉ ማለት ነው። እንደዛ በመስራት ብቻ እናንተ ገንዘብ ማግኘት ትችላላችሁ። ከዚህ በፊትም ቪዲዮዎችን አዘጋጅቼላችኋለሁ። ከዚህም በኋላ ስለ እንደዚህ አይነት ቪዲዮ ሰራላችኋለሁ ማለት ነው። ምክንያቱም እኔን የጠቀመኝን እኔ የተጠቀምኩበትን ነገር ለእናንተ ለኦዲየንሶቼ ደግሞ ማሳየት ስላለብኝ እንደዚህ አይነት ቪዲዮዎችን እንዴት እንደምትሰሩ ምን እንደምትጠቀሙ ከዚህም በፊት 2 ቪዲዮ ለቀቅ ያለው እንደዚሁ የቭሎግ ማለት ነው። እዛ ላይ ሙሉ ነገር ተናግሬያለሁ። እንግዲህ እየገባችሁ ማየት ትችላላችሁ። እንዲሁም ደግሞ ከዚህም በኋላ ቪዲዮ ሰራላችኋለሁ። ይህን ቻናል ሰብስክራይብ እንዲሁም ደግሞ ይህን ቪዲዮ ላይክ ማድረግ እንዳረሱ። ይህን 2 ቀን እንግዲህ በዚህ መልኩ ነው ያሳለፍኩት። እንደዚህ አይነት ቪዲዮዎች እንዲቀጥሉላችሁ የምትፈልጉ ሰዎች ካላችሁ ኮመንት ላይ ጻፉልኝ። ብዙ አይነት የምሰራቸው ሱቆች አሉ። እዛ እየሄድኩ በምሰራበት ሰዓት ቪዲዮ ሪከርድ እያደረኩ ለቅላችኋለሁ ማለት ነው። መልካም ጊዜ፣ ይመቻችሁ።